ትሸታለህ ተይ እንጂ ምግብ ሽታ ምግቡ የሚሰራው ማን ነው? አንቺ የገማ ሽንኩርት ምን እግር ምን እንዴ በላቸው ኤክስ በል እንዴ ስሚ ትሸታለህ ተይ እንጂ ምግብ ሽታ ምግቡ የሚሰራው ማን ነው? አንቺ የገማ ሽንኩርት ምን እግር ምን እንዴ በላቸው ኤክስ በል እንዴ ሰላም ነው በለይ ስንዋደድ እኮ ደና ምስኪን እኔ እኮ የግርማ ተፈራ ዘፈን እየዘፈነ ነው። አቤት እንዴት ይገርማል ቆንጂተሻል አምረሻል ምን ዋጋ አለው ይደንቃል አንዴ ከእጄ ወተሻ ፍቅር ነው ምን መስለው አይደል አንባረዋ ያለቀ መጪ ያለ ድኛ ያድች እኮ ትስቃይ ዛሬ ደግሞ ምን አምጣ ነው ምን አድርግ ነው የምትይኝ? ሻው ነዳጅ ልቀዳ ተሰልፌ ነው ጥንቀም ሙሉ ነው ለትቀዳ የምትሰለፈው እና እኔ ነው ጠቂ ኢራንን ጠይቂያት እንጂ ሲጀመር መኪና እኮ ኤሌክትሪክ ነው እና ማን ነው ወስድም ያለው ይተራጠርሽም ባልሆነ እንዴት ነው ማለት ተራጠር 9 ቀን ሙሉ ነው ልትቀዳ ተሰልፈ ነው ማለት ነው። ይሄ ሱሪ ልብስ ሲጀመር ማለት ሰው አይተዋል። ሲቀጥል ደግሞ ልጆች ታርበው ነው ከማን ጋር 9 ቀን ሙሉ ውጪ ነው ያደርከው ይተራጠርሽም ከሴት ጋር ተኝቷል እያልሽ ነው አይደል? አዎ በደንብ አድርጌ ሲጀመር ሰው አይተዋል። እናቴ ዝም በል ይሄው እንደ ምን ተራጠርኝ እኔን አንቺ አይንሽን ተው እኔ አባተው ሴት ልጅ እንዳመጣ እኔ ጌታ ተው ማለት አይደለም ቢመታኝ ሲያገባው ወይ አይደለም እኔ ሴት ልጅ እናት ምናምን ልጆች ትሆናለች እህቶች አሉሽ በቃ ማለት አረ እኔ እናት እኔ ተይኝ ያለ እድሜ ያግብቼ እኔ ተሰቃየሁ በእናትሽ እኔ ምን ተራጠርኝ እኔ እህቶች ካሉት ምንድነው ሰላም ምን በላችሁ ሂደት ተጠንቀሙ ነይ ያሳይሻለሁ ነይ ወደዚህ ነው ምን ሆነሽ ነው የመጣሽው? አረ ዶክተር ስቀመጥ አላየሁትም ሚስማር ነው መሰለኝ። አረ ተሰክቶ ቀረ ታድሎ ያ ምን መሰለሽ በጣም ይኸውልሽ በጣም ሰርጉዶ ገብቷል። ስለዚህ መንቀሉን እንነቅልልሻለን። ከዛ ግን 9 ወር እየመጣሽ እኛ ጋር እዚሁ እኔው ራሴ እዚህ እያሾልሽ በደምብ ትድኛለሽ ማለት ነው። አረ ሰፈር ሀገሬ በጣም ሩቅ ነው 600 ኪሎ ሜትር ምናምን ነው መመላለስ አልችልም። 600 ኪሎ ሜትር ምን አላት? እኛ ስንት እዛ ማዳጋስካር ምን ስንት ሀገር እየሄድን እያሸና አንዴ ምናድን ነው የምሬ ነው። እኔ ቅድሚያ ለሀገሩ ስልስት ብዬ ነው እንጂ በጣም ቢዚ ሰው ነኝ እንዴ። አሁን ሂጂ ሽንት ቤት ግቢ ሂጂ እንዴ። ሲጋራና ጫት ብቻ አይደለም ደሞን ወስደን ቴስት አድርገን ብዙ ነገር ነው ያገኘንበት። ሲጋራና ጫት ብቻ አይደለም። እሺ ይኸውልህ ማትጠቀመው ይኸውልህ ከ10 ወር በላይ ያቆያታል። ከዚህ በኋላ እንደምታያት ነው ልጅቷ እንደምታያት ነው ዶክተር። ከ10 ወር በላይ እሱም በእኛ ጥብቅ ክትትል ይኸውልህ ትቀልዳለህ እንዴ? ተው ይሄ ያለባት 10 ሱስ ምናምን አንድ ጋንጃ ተጠቃሚ እንኳን ያ ሱስ ከውስጡ የጋንጃው ቴስት እስኪወጣ 6 ወር ይፈጃል። እሱ አልበቃ ብሏት ይሄ ኮኬኑን ቶ ኤክሶን ቶ ትራማዶልን ቶ አልደነዘዝ በላይ የሬሳ ማድረቂያ ትወጋ እንደነበር ነው የደረስንበት። ውጤቱ ይሄን ነው የሚያሳየው። እኛን እንኳን ስታሞኘን ሰሞኑ ኦዲን ታምም ያለው አይ ኮሶ ምናምን ብላ እሺ በቃ መድኃኒቱ ሰርታ ብሎ የድርጅቱ መድኃኒት ስቶር ተወሰደች። ከዛ እኛን ሸውዳን ከ30 በላይ የአልቤዳዞን ብልቃጥ ሽሮ ሻት በማድረግ ኮሶ በመጥፋት ፋንታ ተስማምቶት ኦቨርዶዝ ነው ደልቦ ወጥቶ ታማሚ ሊበላ ነበር እያለ ባቦ ነው ነበር። ወይኔ ዶክተር ከሰው ቅርብ ጊዜ ነው ከታማሚ ቅርብ ጊዜ ነው ይቀላቀልናል። ብቻዋን ነበር ውስጡ ያለው ሱስ ባላባት ቁጥር ሲወጣ ታማሚዎቹ ስሩ አየሩ እንደ ድራግ እያሸተቱት እየጦዙ ነበር። ወይኔ ዶክተር ይሄ ለቤት ስም ነገር አለብኝ ተናገር። 1 አመት 10 ወር እሺ ቆይታችሁ ነው ከማጣሙታለው ከሌለ ያመኛል ካላንተ የበላሁት ከሬት ይመረኛል ይደብራል ቀኑ ድምፅህን ካልሰማው ነፍሴ አብዝታ ነው አንተ የምትታማው። ዶክ አንቺ ምን እያደረግሽ ወንድሜ? እኔ ተሽሎኛል ግን ከዶክ ፍቅር ይዞኛል። ነጂ እሺ ሱሱ አለቋታል። የማይለቀው ፍቅሬስ እንዴ
እሺ ለምን ነበር ፈለከኝ? አስታውሽኝ የሆነ ጊዜ አንተ ከካም ሰርተራ ስለውጥ ሴት ምን ያደርግልሃል ምን ትሰራለህ ብለሽ አባረርሽኝ ትዝ አልክሽ? አዎ አስታወስክ አይደል? ደህና ነኝ። ያው እንግዲህ ያው ነገርሽ ሞቲቬት አድርጎኝ ይሄ ከማን ያዘዋል ያልተናነሰ ሞቲቬሽን ነው የሰጠሽኝ የነበረውና አንደኛ ለሱም ቴንኪው ልልሽ ነው። አሁን ላይ ህይወቴን የቀየረው ያ ንግግርሽ ነውና ልቀቂኝ እዛ ምን ዘይዳ አሁን አለፈለት ምናምን ስልሽ ነው እንዴ ትምቴ እዚህ ነው ለምስጋና ብዬ ጠርቻት ምን እንትን ትላለች ተሻሻለች አለጌ ሳሚ እያናገርኩሽ አይደል እንዴ? እያናገርኩሽ አይደል እንዴ? ምንድነው የምትይው አንቺ? ምንድነው የምትይው አንቺ? እንዴት ሊያረግሽ ነው እባክሽ? እንዴት ሊያረግሽ ነው? እኔ ቆንጆ ዋ ብዬሻለሁ። ዋ ብዬሻለሁ። ዋ ሽፍን ጫማዬን ላይ ካልሲ ለምን አደርጋለሁ? ሄሎ ዮሴፍ የእናቴ ልጅ ይኸው የቤት ኪራይ ደርሶብኝ ዛሬውኑ ማታበጣ ከሆነ ከቤት ትባረራለህ እኮ አለኝ አከራዩ። በቃ የውጭ ነው 500 ብር ነው የጎደለኝ። እሷ ሙላልኝ በእናት አጥንት ይዣለሁ አብረን ያደግነው ቤቲ ጋር እየሄድኩኝ ነው። እሷ ጋር ሳልደርስ ላክልኝ በእናት ሀብታም ነኝ ብዬ ታውቂ ይኸው እኮ እንትን እያልኩ እኮ ነው። አዎ ምን ላርግ በእናት እኔ አባት ምን ላርግ ነው? እስኪ ቆይ እንዴት ነህ ቤቲዬ? ኖ ዌይ ዮሴፍ ለምንድን ነው እንደዚህ የተልመጨመጨ ስራ የምትሰሩት? መኪናው ይግባ በቃ ክብሮ ማያስቸግርም። ወደብ ላይ ያለውን ነገር እኔ ነኝ የምጨርሰው እንዳለ ኮንቴነሩ ይግባ። እንደውም ከአንድ አመት በፊትና አንድ አመት የሞላው የቲንደር አካውንት መግዛት ስለጀመርን ያው እዚህ ጋር ሜንሽን ባረግነው አካውንት እየገባችሁ አውሩት። ሁላችሁም ጓደኛዬ ነው እየገባችሁ መሸጥ የምትፈልጉ አውሩት። አዎ እንደዛ ነው ቤትዬ። አንድ 500 ሺህ ብር ልኬ ኦኬ እሺ ቻናል ስማ ዮሴፍ ምን ላርገው? ቤቲን እንኳን እንካት እኮ ስማ 500 ላክልኝ። ይሄው አከራዩ በር ላይ ትወጣለህ እያለኝ ነው። ታስገባለህ? የእናቴ ልጅ ደሜ አመሰግናለሁ። የኔ አባት ክበርልኝ። እሺ እኔ ልጉም እኮ ነኝ አውቃለሁ፣ ጸባዬን አውቀዋለሁ። እሺ ቤትዬ ያው አንዳንዴ ሰራተኞች እንዲህ እያተልመጨመጩ ያስቸግራሉ። ኦኬ ይገባኛል። ካላባረርኳቸው እንደውም አይሆንም። ኦኬ እንሂዳ።